ምረጡ። በኑሮ ውድነት ቁልቁል እንድዘግጡ በጦርነት የሚያልቅ ሰው እንድታዋጡ በአራት አቅጣጫ አይደለም በ44 አቅጣጫ ይምጡ። በአፍንጫቸው ማቆም እንችላለን፣ ትዊታቸውን ማስተንፈስ እንችላለን። አማራ ያለው አንድ አማራጭ ብቻ ነው። ይህ ህዝብ ጥቁሩም ነጩም የሚጠላው ህዝብ ካዳንም የሚያተርፈን ክርስቶስና ክንዳችን ብቻ። አብይ አህመድ ወደቁ አይቀርም። እንኳን እነሱ ተባብረው አይደለም አንደኛው ጠንከር ያለው ቡድን ቢገባው ይወድቃል። ያለው ኢኮኖሚም እንዲወድቅ የሚያደርገው ነው። እንደምታው በዙሪያው ካሉት አገራት ጋር ተናግቷል። ቤት ፈርሷል፣ ሀገር አጣል፣ ፊደልህ ጠፍቷል፣ ሃይማኖትህ ተደፍሯል፣ ሲኖዶስ የዘር ፌዴሬሽን ሆኗል። ሽመልስ አብዲሳ ትናንት የክልሏን ኮማንዶዎች ያስመረቁ እያለ በጣም አጥንት ሚነካ የአገሪቷን ሁኔታ የሚያጋልጥ ንግግር ሾልኮባቸዋል። አሁን የሆነ ተርኒንግ ፖይንት ላይ እየደረሰ እንደሆነ እያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ እያየን እና አንድ ትልቅ ተርኒንግ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። የኢትዮጵያ ህዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግጡ በጦርነት የሚያልቅ ሰው እንድታዋጡ ሁላችሁ ተነሱ ብልጽግና በሉ። በድሮን በድሽቃ እንድትገደሉ ሁላችሁ ጉረፉ ስጡት የምርጫ ካርድ። እስር ቤት እንዲሆን ኑሯችሁ ያለ ፍርድ። ቤት ፈርሷል፣ ሀገር አጣል፣ ፊደልህ ጠፍቷል፣ ሃይማኖትህ ተደፍሯል፣ ሲኖዶስ የዘር ፌዴሬሽን ሆኗል። ድሮን ተበድሮ ድሮ ያስሸነፍናቸው የግራኝ አያቶች ድሮን ልከው እያስፈጁን ነው። ምንድነው የምትጠብቀው ነው? ምንድነው? አይ ዶንት ኖ። መገመት የምችለው ሃይማኖት ማጣትና ነፃ አውጪ መጠበቅ ነው። ሃይማኖት ማጣት ነው። በእግዚአብሔር አለማመን ነው። እኔ የሚያምን ግፍን የሚቀበል ሰው አላይም። አርበኞቻችን በሙሉ አማኝ ነበሩ። አቡነ ጴጥሮስን እኮ የምንዘከራቸው እምነታቸው መሬት ሳትቀር እንዳትገዛ አውግዘው መሞታቸው ነበር እንጂ እንደዛኛው አቡነ አብርሃም እሺ ብለው ሮም ሄደው እንደገና ተቀብተው መምጣት ይችሉ ነበር። ካቶሊክ ሆነው ግን ለሆዳቸው አይኖርም። that father was not a man without chest። አየው ደረት የሌለው የጭንቅላትና ሆድ ብቻ አልነበሩም ማለት ነው አባታችን። አሁን ያለነው ብዙዎቹ ጭንቅላትና ሆድ ብቻ ነው። በጭንቅላታቸው ያጠኑትን የቤተክርስቲያን ትምህርት ያነበንባሉ፣ ሆዳቸውን ይሞናሉ። ልብና መንፈስ የለም። ጭንቅላት ያጠናውን ቅዳሴ ያቃል፣ ያነበንባል። በቃል ያዘውን መዝሙረ ዳዊት ያቃል፣ ይደግማል። ድጓውን አጥኖታል፣ ያዜማል። መንፈስም ልብም ስለሌለ ሆድ ይንሰፈሰፋል። ለዚህ ነው የደነዘዝ ነው። አፍርሶ ሌላ ይሰጠን ይሆን? አፍርሶ ስራ ሲዘን ይሆን? አፍርሶ ነፍሳችንን ያተርፍልን ይሆን እያለ እየጠበቀ ነው መሰለኝ አዲስ አበባ ወጣት። የገባው ፋኖ ብቻ ነው። የገባው ፋኖ ብቻ ነው። ሌላው አልገባውም ገና። ይመጣለታል። ለእያንዳንዱ ለሶማሌ፣ ለአፋር፣ ለሁሉም ይመጣለታል። ሰበር መረጃ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ትናንት የክልሏን ኮማንዶዎች ያስመረቁ እያለ በጣም አጥንት ሚነካ የአገሪቷን ሁኔታ የሚያጋልጥ ንግግር ሾልኮባቸዋል። ሰውየው ያሉት ነገር ምንድነው? እኛ የኦሮሚያ ክልል ህዝባዊ ኃይል መመስረት አያስፈልገንም በትዕቢት ነው የተናገሩት።
ምክንያቱን ሲሰጡ ደግሞ ያሉት አማራ ራስ በራስ የተጨፋጨፈ ስላለ እኛ የኦሮሞ ህዝብን እሳት ውስጥ ማስገባት አያስፈልገንም። ማነው አማራ ራስ በራሱ የተገዳደለ ነው። ስለዚህ እኛ ሰራዊት መመስረት አያስፈልገንም ነው ያሉት። አማራ ራስ በራስ የተጨፋጨፈ ያለበት ምክንያት ደግሞ እኛ እንደዛ እንዲሆን ስላረግ ነው ብለው አውርተዋል። ሽመልስ አብዲሳ አሶሳ ስብሰባ አድርጓል። ትላንት መሰብሰባቸው አረጋግጠናል። ስለ ጦርነት ነው ወሬው። ጦርነት ቅስቀሳ ነው። በአጠቃላይ የጦርነት ቅስቀሳ ስብሰባ ነው። ምንድነው ያሉን ተመልካቾች፣ ነገ ደግሞ የበለጠ ደግሞ ስናገኝ ነው እናንተ። ዛሬ ግን ያዝነው ወደ እናንተ እናድርስ። እጃችን ላይ ገባው ጦርነት በአሶሳ ነው እየመጣ ነው የሚል ነው። ጦርነት በአሶሳ እየመጣ ነው። ከሻዕቢያ ጋር ከትግራይ ጋር ምናምን የኢትዮጵያ ሰራዊት በሙሉ ወደ ትግራይ ልከነዋል። ወደ 8 ምናምን ከ11 እዞች 8 ወደ 9 ትግራይ ነው ያሉት፣ ወደ ትግራይ አቅጣጫ ነው ያሉት። ሌላው የተወጣጠሰ በየቦታው አለ። አብዛኛው ወደ ትግራይ ነው የላክነው። ሌላ ያላሰብነው ጦርነት ግን በዚህ እየመጣብን ነው። በኩምሩክ ይሄ የኢትዮጵያ እንግዲህ እነሱ የሚሉት በዚህ እየመጣብን ነው። የመጣበት ምክንያት ብለው ደግሞ ምክንያት ሲደረድር ደግሞ ህዳሴ ግድብን ነው። ህዳሴ ግድብ በዚህ በቤንሻንጉል ጉሙዝ ስለሚገኝ ህዳሴ ግድብን ለመውረር ጠላት ሆን ብሎ አቅዶ የውስጥ ባንዳዎችን አሰማርቶ ግብጽና ሻዕቢያ ናቸው ይሄን በዚህ በኩል እየከፈቱልን ያሉት ነው የሚለው ሽመልስ አብዲሳ ያቀረበው ሪፖርት እሱ ነው። ህዳሴ ግድብን ለመውረድ ነው፣ ህዝብን ለመቀስቀስ ማለት ነው። ህዳሴ ግድብ ለትልቅ የኢትዮጵያ ሲምቦል የልማት ሲምቦል ተደርጎ ስለሚወሰድ የዘመናት ቁጭት ተደርጎ ስለሚወሰድ ሰሜን ተረካ እንደተባለው ልጆቻችን በተኙበት ታረዱ ምናምን እንዳለው ይሄ ቀስቃሽ የሆነ ቋንቋ መጠቀም ነው በሱ ቤት። ህዳሴ ግድብ ግብጽ የውስጥ ባንዳዎች ተጠቅማ በዚህ በኩል እየመጣች ነው ይላል። ሻዕቢያ በዚህ በኩል እየመጣ ነው። እኛ ወደ ሰሜን ሄደን እነሱ በአቋራጭ በምዕራብ መጡብን። ህዝብ ለመቀስቀስ ነው። እቺም ግብጽ የሚያክል ወደዛ እየመጣ ጠላት የሚባል በዛ እየመጣ ስቴት ኦፍ ኢመርጀንሲ ነው የሚታወጀው። ሪሊ ቢሆን ኖረው ሰውየው ሶማሌ ክልል ሲቀሰቅስ ነበር። አብይ አህመድ በየቀኑ ሚዲያ ላይ ያለ በየቀኑ ፊልድ ወርክ ላይ ነው። አብይ አህመድ ፊልድ ወርክ ነው ስራው። እንዴ ጠቅላይ ሚኒስትር እኮ ነው። ጠረጴዛው ላይ ማአት የኢትዮጵያ ሚሊዮን ችግር ጠረጴዛ ላይ ያለ ችግሮችን ላለማየት ወረቀቶችን ላለማገላበጥ ፊልድ ነው የሚወጣው። ጭቀቱን ለማራገፍ ነው በየቦታ ፊልድ እየሄደ ያለው። እና ሶማሌ ክልል ከሶማሌ ክልል የሀገር ሽማግሌዎችና የሃይማኖት መሪዎች ጋር ውይይት አድርጓል። ትላንት ሙስጠፋ ዑመር አዘጋጅቶ ይሄም ቅስቀሳ ነው። እንደዚህ እናንተ እኮ እንደዚህ ነው፣ በኢህአዴግ ጊዜ እኮ እንደዚህ ነበራችሁ፣ እኛ እኮ እንደዚህ ሆነ፣ የእናንተ ሰውዬ እኮ አደም ፋራህ እኮ ምክትል ነው፣ የኔ ምክትል እኮ አደም ፋራህ ነው። ሶማሌ እኮ በኢትዮጵያ ምክትል ሆኖ እኮ ያቅም ነበር እኮ በምክትል ጠቅላይ ሚኒስትር ማዕረግ ጠቅላይ ሚኒስትር ማዕረግ ተብሎ የብልጽግና ሊሆን አይችልም። ብልጽግና ፓርቲ ብልጽግና በዚህ በኩል መንግስት እንደ ፓርቲ ሲሆን የመንግስት መዋቅር እዚህ ላይ በሚኒስትር ማዕረግ ምናምን የሚባል ነገር የለም። በሚኒስትር ማዕረግ የዚህ ጽህፈት ቤት ኃላፊ ይባላል። አይ ቲንክ ኢህአዴግ ጊዜ ነበረው። አብይ አህመድ መውደቁ አይቀርም። እንኳን እነሱ ተባብረው አይደለም አንደኛውም ጠንከር ያለው ቡድን ቢገፋው ይወድቃል። ያለው ኢኮኖሚም እንዲወርቅ የሚያደርገው ነው። እንደምታየው በዙሪያው ካሉት ሀገራት ጋር ተናቅሷል። በዲፕሎማሲ መልኩም የሚመጣበት እና እነዚህ ሀገራት የሚያደርጉት እንቅስቃሴም ሊጥለው ይችላል። ያለው ምንም አይነት ሊቆይ የሚችልበት እድል የሌለው ነገር በሚወድቅበት ሰዓት ላይ ግን አስቀድሞ የተፈጠረ ጥምረት ካለ ቅድም አንተ እንዳነሳው ያ ጥምረት ታክቲካል ከሆነ ነገር በላይ ተሻግሮ ከአብይ በኋላ ምን አይነት ሁኔታ ነው መፍጠር ያለብን? ለሁላችንም የሚመች ሀገር ምንድነው? እንዴት አድርገን ነው የምናመጣው? ከዚህ በፊት ስንሄድበት የነበረውን ግዴለም ጠላቱን እናስወግድና ከዛ በኋላ ደግሞ እርስ በርሳችን እንዋጋለን ማጥፋት እንችላለን የሚል ስሌት ውስጥ ያለ አካሄድ እስከዛሬ ሄደንበት የትም አላደረሰንም። ከዛ በተጨማሪም የውጭ ኃይሎች እኛን እየተጠቀሙ የራሳቸውን ጥቅም ሲያሟሉ የነበረበት ሁኔታም ለሁላችንም አልጠቀመም። አንድ ጊዜ አንደኛው ፕሮክሲ፣ ሌላ ጊዜ ሌላው ፕሮክሲ በመሆን ውልቅልቃችን ወጣ። እንደ ሀገር ልጠፋ ነው። ስለዚህ ለዚህ ሶሉሽን የሚሆነው ነገር ደግሞ የፖለቲካ መፍትሄ ይሄ ነው። ይሄ ግን ስትራቴጂክ ነው። ቋሚ ሰላም፣ ቋሚ የሆነ የተረጋጋ ሀገር፣ ደህንነቱ የተጠበቀ መብቱ የተጠበቀ በፍጥነት ሊበለጽግ የሚችል ልማት ማምጣት የሚችል ሰላም ያለው ሀገር መፍጠር ይኖርብናል የሚል ስትራቴጂክ የሆነ ነገር ጨምረውበት ደግሞ ከመጡ የበለጠ ጽምዶም ይበሉት ጥምረት ይበሉት ትብብር ይበሉት የበለጠ ለህዝብ ዳል ሀገር የሚበጅ ነገር ነው። ስለዚህ ኢን ፕሪንሲፕል ምንም ተቃውሞ የለኝም።
የውጭ ሀገራትን እርዳታና ድጋፍ በተመለከተ ፖለቲካ ምን እንደሆነ የማያውቅ ወይ የዋህ በለው ወይ ደደብ በለው ነው ይሄን ነገር የሚመለከተው። የአማራ ህዝብ በድሮን ይጨፈጨፋል ያለው በየቀኑ። አብይ እንደገና ድሮኑን ወስዶ ካርቱም ኤርፖርት ይደበድባል። እኔ የአማራ አመራር ቢሆን ኖሮ ካርቱም ኤርፖርት የደበደበለታ አብይ አህመድ ቀጥታ አልቡርሃን ጋር ነበር የሚሄደው። አንተን የሚደበድቡ ድሮኖች እኛንም ነው የሚደበድቡት። እነዚህን ድሮኖች ማስታገሻ የሚሆን ጸረ ድሮን ስጠኝ ነው ብለዋል። እና እንደውም ጭራሹኑ የአንተ ህዝብ ላይ የሚሉ መሳሪያዎች ስጠኝ ነው ብለው ያለው። ደግሞ ራሴ ማን እንደሆንክ እነግርሃለሁ። አማራ ነኝ እኔ። በክፉ ቀን ከደረስክልኝ የዘላለም ወዳጅ ነው ማደርግህ። በአፍሪካ ቀንድ ትልቅ ጉልበት ነው ሱዳን የሚኖራት ያለው እኛ የበላይነት ያገኘንበትን ሁኔታ በአብይ አህመድ ላይ ስንፈጠር። ስለዚህ አንተም የህልውና አደጋ ነው በአገር ላይ የደረሰብህ፣ እኛም እንደ ህዝብ የህልውና አደጋ ነው የደረሰብን፣ አገራችንም የህልውና አደጋ ነው የደረሰባት። ተባብረን እንደብድበው ቢላ አሁን ፋኖ ምን ሆኖ ነው ፖለቲካ ምንድነው ስሙ እና አቅም ሲሰጥህ ያስቀመጥከውን ግብ በሚያሳካ መልኩ ልጠቀምበት እችላለሁ ብለህ እስካሰብክ የአንድ ሀገር ወዳጅ እርዳታ ሰጥቶ አያውቅም ለየትኛውም። አንዳንድ ጊዜ እኮ አሁን ግን ስትራቴጂክ የሆነ ችግር ውስጥ ስለገባ ድሮ የነበረው አይነት አይደለም ድጋፉ ምን ይሆን ያለው። የአፍሪካ ቀንድ ህዝቦች እኮ እያዩት ነው ያለው። አንድ ጊዜ የሶቪየት ፕሮክሲ በመሆን አንዴ የአሜሪካ ፕሮክሲ በመሆን አንዴ የግብጽ ፕሮክሲ በመሆን የአፍሪካ ቀንድ አገሮች ያተረፉት ነገር የለም። የዓለም ጂኦፖለቲካ እየጠቆመ ያለው እንኳን እንደ ሀገር አይደለም እንደ ቀጠና እንኳን አንድ ሆኖ መትረፍ የማይቻልበት ሁኔታ እንደመጣ እያሳየ ነው። ሜቢ በዚህ ደረጃ የኢትዮጵያ ህዝብ ምናልባት ድህነት ሊሆን ይችላል እንጂ ድድብና የለውም ያውቃል። ችግሩ በራሱ አንድ አደረገው እኮ ከዚህ በላይ ምን እንዳይመጣ አሁን እንዳልከው ነው። ንቀታቸው፣ ስድባቸው እየሞትክ በረሃብ አይጠግባል ይሄንን እመን እያሉ እንዲህ በአደባባይ ሲሳለቁብህ ከዚህ በላይ የሰው ልጅ መቼም አይረገጥም። ግን ተስፋ ማንቆርጠው ምንድነው አገዛዞች ይደነግጣል። የሆነ የማይታይ የኢትዮጵያ መንፈስ አለ፣ የማይታይ የኢትዮጵያውያን ትብብር አለ። ለምሳሌ ህወሓት እስከ ደብረ ሲና ሲመጣ ህወሓትን የመለሰው ሌላ ኃይል አይደለም፣ የመለሰው የኢትዮጵያ ንብረት ነው። አብይ አህመድ እስካሁን ድረስ የሚባንነው ጧጧት እየተነሳ የሚደነግጠው እኮ ይሄ ኃይልን ለማጥፋት እኮ ነው። ያ ኃይል ቤተክርስቲያን ውስጥ አለ፣ መስጊድ ውስጥ አለ፣ ጋዜጠኞች ሚዲያ ውስጥ አለ፣ ኤንጂኦ ውስጥ አለ። ይሄ ኃይል አለ። ሳይነጋገር ይግባባና አንድ ቀን ሀገር ያድናል። እንዲህ ዝም ብዬ ምኞቴን አይደለም የምገልጸው፣ በተግባርም ስላየን ነው። ያን ኃይል ግን አሁን አስተባብረን ሀገር ማዳን ወደሚሉት ውስጥ ትልቅ ተልኮ ማስገባት ይገባናል። አገዛዞች ሊያጠፉት ሞክረዋል። ህወሓት ሊያጠፋ ሞክሯል። ህወሓት እኮ ያኔ ወደ ደብረ ሲና ሲመጣ አብይን እንዳንድ መሰናክል እንዳንድ ጉቶ ነው ያየው። ትልቁ ጠላት አድርጎ ያስቀመጠው ይሄ የአንድነቱን ኃይል ነው። ይሄ ኢትዮጵያዊ የሚባለውን ሀገር የሚያድነውን በሆነ ጊዜ መጥቶ ኢትዮጵያን ሊታደግ የሚመጣን ኃይል በጣም ይፈራዋል። አያየውም። ድርጅት የለውም፣ ክልል የለውም፣ መጠሪያ የሆነ ቦታ የለውም። ግን አለ በመንፈስ የሚግባባ ኢትዮጵያዊ ኃይል አለ። ይሄንን ማነቃቃትና ወደ ትርጉም ወዳለው ለውጥ እንዲመጣ ማድረግ እንግዲህ የኛም ኃላፊነት ነው፣ የምሁራን ኃላፊነት ነው። ምሁራን ግን አሁን ኃላፊነታቸውን ትተው ቀደም ሲል እንዳልከው ክህደት ፈጽመው በሌላ ጎራ ውስጥ ነው የምናገኛቸው። ወደፊት ይመጣል። ለማንኛውም በፖርት ሱዳን የተካሄደውን በተመለከተ በመድረኩ ላይ የተገኙትን አቶ አንዳርጋቸውንና መሐመድ ሐሰንን ፍቃደኛ ሆነው ቃለ መጠይቅ እንደሚሰጡን ተስፋ እናደርጋለን። እንዲነግሩን እንጠይቃቸዋለን። ምን አስባችሁ ምንድነው በዝርዝር ንገሩን ብለን እንደተመለሱ የምንጠይቃቸው እንደሚሆን በዚህ አጋጣሚ ለመግለጽ እንወዳለን። ቀደም ሲል ያልከው አለ አሜሪካ ነገሩ ገብቷታል። ምስራቅ አፍሪካ ላይ አብይ አህመድ በጥባጭ ነው፣ ረባሽ ነው፣ ያልነካካው ሀገር የለም፣ ከሁሉም ተጣልቷል። ለዚህም ነው ሰሞኑን በዚህ በአሜሪካ የአብይ አህመድ ባለስልጣናት መጥተው ለኤርትራ እዚህ ማዕቀብ ሊነሳ ነው፣ ከኤርትራ ጋር ግንኙነት ሊጀመር ነው፣ የጂኦፖለቲካ ሁኔታ የሚቀይር ግንኙነት እየመጣ ነው፣ የኛ ስድል ዕጣ ፋንታ ምንድነው፣ የት ነው የምናርፈው አይነት ስጋት ገብቷቸው ነው እዚህ ዋሽንግተን ድረስ መጥተው ከአሜሪካ ጋር እንደው መስማት የሚፈልጉት ነገር ካለ ለመስማት የመጡት። እንደው ባጭሩ እንዴት አየው? አሜሪካ እረፉ ብላለች። በዲፕሎማሲያዊ ቋንቋ በሱዳን ላይ ጀመራችሁት፣ ከኤርትራ ጋር የጀመራችሁት ይሄ የጠብጫሪነት የጦርነትን ነገር አቁሙት ብላ በተለያየ መንገድ ገልጻለች። አሁን በፊርማ ጭምር የተረጋገጠ
ሂደት ነው የተጀመረው። ምናልባት አብይ አህመድ ከዚህ በኋላ ስለ አሰብም የሚያነሳ አይመስለኝም። ከዚህ በኋላም ሱዳን ላይ የዘረጋውን እጁን የሚሰበስብ እንደሆነ ይታመናል። ተመለየው ይመጣል፣ ያ ጊዜ ይመጣል። ተገፍቶ መጨረሻ ላይ አንደኛ የሚያደራጀው አካል የለም። ማን ያደራጀው? ሁሉም በየቤቱ ተብሰልስሎ ነው ያለው። የሚያደራጅ ኃይል ወጥቶ ጥሪ አድርጎለት እንደው ይሄን ህዝብ ታገል ብለው ምላሽ ነፍጎ፣ ምክንያቱም ችግሩ በራሱ አንድ አደረገው እኮ ከዚህ በላይ ምን እንዳይመጣ። አሁን እንዳልከው ነው ንቀታቸው፣ ስድባቸው፣ እየሞትክ በረሃብ አይጠግባል ይሄንን እመን እያሉ እንዲህ በአደባባይ ሲሳለቁብህ ከዚህ በላይ የሰው ልጅ መቼም አይረገጥም። ይሄ ይገባል። በዚህ ደረጃ የኢትዮጵያ ህዝብ ምናልባት ድህነት ሊሆን ይችላል እንጂ ድድብና የለውም ያውቃል። ግን ማወቁን በተግባር ሊያሳይ አልቻለም። ህብረት አጣ፣ ተከፋፈለ የሚለው ሊያስኬደን ይችላል። ይሄንን መከፋፈል እንዴት ነው ልሂቃን፣ እንዴት ነው የማህበረሰብ መሪዎች አስተባብረው ለለውጥ ይሄን ህዝብ ማምጣት የሚችሉት? መቼም በፊሽካ የሚጠራራ ነገር የለም። የሆነ የተደራጀ የሆነ የሚሰበስብ የሆነ የሚመራ አካል ያስፈልጋል። ያ ጠፍቷል። ያ እንዴት ይምጣ የሚለው ነው የሚያሳስበንና በዛ አንፃር መፍትሄ መፈለግ ይገባናል እንጂ ህዝብን በጅምላ እንደው አያቅም ብሎ በአራት ነጥብ መዝጋቱ ተገቢ ነው ብዬ አላምንም። ምናልባት በዚህ ላይ መከራከሪያ ምንድነው? የትጥቅ ትግሉ አዲስ አቅጣጫ እየያዘ አሁን አንዳንዶቹ ለምሳሌ ፋኖን ብንወስድ እስካሁን ድረስ ፒውር የሆነ የጎሬላ ፋይተር ስትራቴጂ ነበር የሚጠቀሙ። ኢት ኤንድ ራን የሚሉት አይነት የሆነ ቦታ አድፍጠህ አጥቅተህ ትሰወራለህ፣ ትበተናለህ። የዛ አይነት ስልት ነበር የሚያካሂደው። አሁን የሆነ ተርኒንግ ፖይንት ላይ የደረሰ እንደሆነ እያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ እያየን እና ያ አንድ ትልቅ ተርኒንግ ፖይንት እየመጣ በፍጹም ይተባበራሉ ብለን ማናምናቸው ኃይሎች የመተባበር አዝማሚያ እያሳዩ ማንም ሰው መረጃ ይኑሮም አይኑሮም አሁን ፋኖና ህወሓት ወይም ደግሞ ፋኖና ኦላ የሚተባበሩበት ሁኔታ እየመጣ እንደሆነ እያየን እያሸተት ነው። ትርጉም ያለው አይመስለኝም። አሁን ባለው ጦርነት ከጀርባ ህወሓት አለ ኦላ አለ የለም። የሚመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ መሰባሰቦች በውጭ ሀገርም በአገር ውስጥም እያየን ነው። ህወሓት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብ። ግን አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይታያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችም አደጋው የጋራ መሆኑን ተገንዝበው ወደ መሰባሰብ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በተሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣ ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁን ውጤታማ እንዳልሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ ነው። ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ሕዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕት የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት 2 ጊዜ መብላት አይደለም 1 ጊዜ መብላት አይደለም መኖር የማይችልበት ሁኔታ እየተፈጠረ ነው።
የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቅ ሁኔታ ነው በአደባባይ እየተፈጸመ ያለው። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም፣ የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛው መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነውም ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው፣ የጋራ ጉዳይ ያላቸው። እንኳንስ በኢትዮጵያ ተጨባጭ ሁኔታ እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው ያሉት። ልዩነቶቻችን አሉ፣ አዋሉ እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የሀገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹን ቅራኔዎች ደግሞ እንደማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር ህዝቡ እንደ ህዝብ በህልውና ሲቀጥል፣ የትኛውም ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም። አንድ ትልቅ እንቅፋት የሚሆን ጉዳይ አለ አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል፣ እንዲህ አይነት ወንጀል ፈጽሟል፣ ከሱ ጋር እንዴት አብሬ ልቆም ልታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄም መፍትሄ አለው የሚል እምነት አለኝ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖርና ይችላል። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ። አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረ ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያኔ ማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ህልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለ። ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስብ አብሮ የሚያታግል አጀንዳ ያለ ሰላማዊ ህዝባዊ ቢተኝነት አፍጥጦ እየመጣ እንደሆነ እየታየ ነው። ይሄንም ተገንዝቦ መንግስት በከፍተኛ ፍርሃት ውስጥ እንደሆነ እያየን ነው። የተለያዩ እርምጃዎችን ሲወስድ እያየን ነው። አዲስ አበባ ከተማ ታይቶ የማይታወቅ አይነት ነው ሰራዊት ነው የጸጥታ ሰራተኛ ነው እያሰማራ ያለው እና እያንዳንዷን ነገር በፍርሃት በጥንቃቄ ለማየት የተገደደበት ሁኔታ ተፈጥሯል። ዓለም አቀፉ ሁኔታ ራሱ አሁን በተለያዩ አገሮች እየታየ ያለው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ህብረተሰቡን እያነሳሳው ነው። ስለዚህ አንድ የሆነ እንቅስቃሴ ከፊታችን ሊመጣ እንደሚችል እየታየ ነው። እንግዲህ እዚህ ላይ ነው የኛ ዝግጅት የሚያስፈልገው። ዝም ብሎ ይምጣ አይባልም። ያ ነገር ሲመጣ ቅድም እንዳልኩት እንዳይጠለፍ እንዳይኮላሽ የሚመጣው ለውጥ ደግሞ ዝም ብሎ የአምባገነኖች ለውጥ ሳይሆን ዘላቂ ለውጥ የሚያመጣ እንዲሆን በቂ የሆነ ዝግጅት ያስፈልገናል። የአጀንዳ ዝግጅት ያስፈልገናል። የድርጅት ትብብር ዝግጅት ያስፈልገናል። የንቃተ ህሊና ዝግጅት ያስፈልገናል። ይሄን ነው አሁን ማድረግ ያለብን የሚል ነው የሀገረ ካኦፒ መሰረታዊ ዓላማ፣ ይሄን ዝግጅት ለመፍጠር። ስለዚህ በሰላማዊ ህዝባዊ እምቢተኝነት በኩል አሁን ጫፍ እየደረሰ ሊፈነዳ የተቃረበ ሁኔታ እየተፈጠረ እንደሆነ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት